የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። የዛሬው የኔ መንገድ ፕሮግራማችን ከስቱዲዮ ወጣ ብሎ በወዳጅነት ፓርክ ይገኛል። እንግዲህ እዚህ የተገኘነው ያለ ምክንያት አይደለም። ሂዳያ ኢስላሚክ ሴንተር ወደ ሂዳያው የተመሩ ወደ ተፈጥሯዊነታቸው የተመለሱ ወንድሞችን እህቶችን እዚህ አንድ ላይ ሰብሰብ አድርጎ ፕሮግራም አዘጋጅቷል። እኛም ደግሞ ተገኝተን የአብሮነት ፕሮግራም አብረን ልናሳልፍ ነው። በጣም ደስ የሚልና ቆንጆ ፕሮግራም ይኖረናል። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። በዛ ላይ ደግሞ የኢድ መዳረሻ ላይ ነው የምንገኘው። እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁኝ። በጣም ቆንጆ ደስ የሚልና የማይረሳ ጊዜ በጋራ እናሳልፋለን። እናንተም በያላችሁበት ቆይታችሁን ከኛ ጋር አድርጉ። ተከታተሉኝ። ቆይታችን የሚሆነው ከነሱ ጋር ነው። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ።
ውድና የተከበራችሁ ተመልካቾቻችን የተከታተላችሁ ያላችሁ የኔ መንገድ ነው። አብራችሁን ስላላችሁ እናመሰግናችኋለን። በወዳጅነት አደባባይ ነው የምንገኘው። እዚህ የተገኘነውም እንግዲህ ከተለያየ የእምነት ውስጥ ወደ እስልምና የመጡ እህቶቻችን ወንድሞቻችንን የአብሮነት ፕሮግራም እንዲሆናቸው ዘንድ ሂዳያ ኢስላሚክ ሴንተር ያዘጋጀው የኢፍጣር ፕሮግራም ላይ ነው እንግዲህ አብረን በጋራ እያሳለፍን ያለ ነው። አሁን ደግሞ ትንሽ እንጫወት ብለን አሰብንና ጌም አዘጋጅተናል። ጌሙ የሚሆነው በወንዶችና በሴቶች መካከል ነው። የኢድ መዳረሻ ላይም ስላለን ለኢድ የሚሆን ቆንጆ ስጦታ አዘጋጅተንላቸዋል። ስጦታውን ማን ነው የሚወስደው? በያላችሁበት እናንተም ቆይታ አድርጋችሁ አብረን ነው የምናየው የሚሆነው። ከእናንተ ውስጥ ፍቃደኛ የሆነ ሰው አግኝቻለሁ። ሂዳያ አለች። ሂዳያ ትመጫለሽ። ማን ነበር ስሟ? እሷም ሂዳያ ነይ። ሌላ ማን ነበር ፍቃደኛ ነበር? መሳተፍ ፈልጋለሁ። ሰኪና። እሺ ሰኪና እና ነይ። እንግዲህ ለጨዋታው ፍቃደኛ የሆኑ 4 እህቶች አሉ። ወንዶች ደግሞ 4 አሉ። በ4 ወንዶችና በ4 ሴቶች መካከል ነው የሚሆነው ውድድሩ። ውድድሩ የሚሆነው ለየብቻ ነው። ተቀራራቢ የሆነ ጥያቄ ነው የሚሆነው። ከዛ በኋላ ግን አሸናፊ ምን ያደርጋል? ይሸለማል ማለት ነው። ዝግጁ ናችሁ? ትተዋወቃላችሁ እርስ በርስ? የኔ መንገድ ላይ እሷንስ? የኔ መንገድ ላይ ታውቂያቸዋለሽ? አታውቂያቸውም? ሁለቱን አውቃቸዋለሁ። ሁለቱን አውቃቸዋለሁ። የት? እሷን አብሬያት ነው የምኖር። ደባልኝ አብራችሁ ነው የምትኖሩት? እንግዲህ ተመልካቾቻችን የሰኪናና የሂዳያን የህይወት መንገዳቸው ላይ በደንብ አድርገን ተመላልሰን እንደልባችን መንገዳቸውን ተጋርተን ነበረ። ታስታውሳላችሁ ብዬ አምናለሁኝ። የሚገርመው ነገር የሁለቱም የህይወት መንገድ ዘለግ ያለ ስለነበረ ደጅ እያስጠናናችሁ ሁለቱንም ሁለት ክፍል ሰርተን ነው ፕሮግራሙን ያጠናቀቅነው የነበረውና በጣም የሚደንቅ የህይወት መንገድ ነው ያላችሁ የሚል ነገር ነበርና ትንሽ ከጌሙ በፊት ግን ብናቅጥሩ ይመስለኛል። ከቀረባችሁ በኋላ ሰዎች የእናንተን ህይወት ከሰሙ በኋላ ምላሽ እንዴት ነበረ? ቢስሚላህ አልሐምዱሊላህ ደስ ይል ነበረ። ብዙዎች በእኔ ምክንያት ሻሃዳ ያዙ እንደሆነ ኢንቦክስ ደርሶኛል። አልሐምዱሊላህ ረብል ዓለሚን። ያው ለአንድ ሰው እንኳን ሻሃዳ ሰበብ መሆን ማለት በጣም ትልቅ ነገር ነውና አልሐምዱሊላህ ለይ በጣም ብዙ ኢንቦክሶች ደርሶኝ ነበርና እኔ እንጃ የማስበቃላ ከእኔ ሻሃዳ ሲዝ ከነበረው ስሜት በላይ የሆነ ደስታ ነው የተሰማኝ። አልሐምዱሊላህ። ያ ማለት እኔ መንገድ ላይ መተሽ ፕሮግራሙን ከሰራሽ በኋላ ማለት ነው። ደስ ይላል በጣም። የፕሮግራማችን ዓላማም አንዱ የነበረው ምናልባት በልቦቻቸው ላይ ጥያቄ የነበራቸው ካሉ ወደ ልቦቻቸው ጠጋ ለማለት ነው የምንሰራውና የነሱ ታሪክ ጥያቄ መሀል ላይ ላለ ሰው ምናልባት የእሷ ጥያቄ ነበረ ለዛችኛው ጥያቄ ሆኖባት ወይ ለሱ ጥያቄ ሆኖበት የተቀመጠ ሊሆን ይችላልና በዚህ ጋር እሷ ተመልሶላት የነበረው ምላሽ ለዛኛውም ሰው ምላሹ ሆኖ የሂዳያ ሰበቡ ሊሆን ይችላል ብለን ሁሌ እናምን ነበርና አልሐምዱሊላህ የእምነታችን ትክክል መሆኑን እንግዲህ ማረጋገጫ ሆኗል። አልሐምዱሊላህ። ሰኪናስ? በጣም ደስ ያስባለኝ ነገር ደግሞ እህቶች አውሩኝ ነበረ። ከዛም በኋላ ራሴ ሻሃዳ ያስኩበት ኡስታዝ ጋር ወስጄ ሻሃዳ ሲይዛለሁ። ማሻአላህ በጣም ደስ ብሎኛል። መጀመሪያ ሻሃዳ ያዘችዋን ልጅ ደንግጠሽ የደወልሽው እኔ ጋር ነበር አስታውሳለሁ። ማታ ላይ ያለቀሽ ነበር ምናምን በጣም ደስ ብሎሽ። ይሄ መታደል ነው አይደል? በአንቺ ሰበብ አንድ ሰው ወደ ተፈጠረበት እምነት መመለሱ የሚገኝ ነገር አይደለም፣ መታደል ነው። እንተዋወቅ። ያስሚን አጋጣሚ ሆኖ እየዞርኩ እየተዋወቅኳችሁ ነበር ማላቃቸውንና በእስልምና ውስጥ የኖርሽ ከዛ በኋላ ደግሞ እስልምና ለቀሽ ወጥተሽ ተመልሰሽ ሙስሊም ነው የሆንሽው እንደገና። ለምን ነበር የወጣሽው? አጋጣሚ ነው፣ በትዳር ምክንያት ነው። አግብተሽ ነው? እሺ። እና በቃ እሱ ያው ወዶ ስለነበረ ለሱ ብዬ ነው እንደዛ ሆኜ ነበር። እንግዲህ መጀመሪያ እምነትሽ እንድትለቂ ያደረገሽ የሱ ፍቅር ነበረ። ወደ እምነትሽ እንድትመለሽ ያደረገሽ ነገር ምንድን ነው? እንጃ ሆነ ውስጥሽ የጎደለ ስሜት እንዲሰማሽ ነገር አለ። በዛ ላይ ቤተሰቦችም ሁሉም ነበር ያገለሉ እና ሲቆያው ሲገባሽ የለም እውነቱን ሳውቀው ተመለስኩ። እዛው ትዳር ላይ ያለሽ ተመለሽ? አዎ። ከዛ ተፈታኩ። ስለዚህ ወደ እስልምናሽ ስትመለሽ ትዳሩ መቀጠል ግን አልቻለም። ትዳርሽን ፈተሽ እስልምናሽን ቀጠልሽ። እንደዛ ነው የሆነው። ሱብሃንአላህ። ሰው ብዙ የሚወራ ነገር ይኖርሻል። አለኛው ልጄንም ወስዶብኛል ከሰለምኩ በኋላ በመስለምሽ ምክንያት ማለት ነው። አናውራ ይቅር አናውራ أبشري يلا الله أبشري
እንግዲህ ሁሉም ሰው በውስጡ ያዘው የሆነ ህመም ይኖረዋልና ኢንሻአላህ ልጅሽን ታገኛታለሽ ብለን ተስፋ እናደርጋለን። ግን ደግሞ ማለት ዱንያ ላይም አኺራም የምታተርፊበትን ነገር ደግሞ ይዘሻል ኢንሻአላህ። እሺ እንተዋወቅ። ሂዳያ የቀድሞ ስምሽ ማን ነበር? በረከት። ምን ያህል ጊዜ ሆነሽ ከሰለምሽ? 8 ወር። ኦ አዲስ እንግዳ ነሽ ማሻአላህ። በምን ምክንያት የሰለምሽው ማወቅ እንችላለን? እኔ ያው በማንበብ አንብቤ ነው ግቢ ያለው ነበር ያነበብኩት። ያው መጠየቅ ያለብኝ ጥያቄዎች ነበሩ፣ እነሱን ጠየቅኩኝ። ከእስልምና ለጥያቄ መልስ አገኘሁ። ስለዚህ ያን ጥያቄ ነው ወደ እስልምና እንድትመጪ ያደረገሽ። ብዙ የምናወራቸው ነገሮች አሉ። አሁን ግን የጨዋታ ሰዓት ስለሆነ ከተጀመረ አያልቅም አይደል? ቤዛ ታውቀዋለች፣ ኢክራም። ወደ ጌማችን እንገባለን። ወንዶቹም እየጠበቁን ስለሆነ የእናንተን እናስቀድማለን። ከዛ በፊት ግን አንድ የሆነ ነገር አለ። እስኪ ይቅደም አይደለ? አንድ እህታችን በእስልምና ተማርካ አልሐምዱሊላህ ወደ እስልምና መምጣት ፈልጋለች። እንግዲህ ድልድዩ ልትሻገር አሁን መንገድ ላይ ናት። ዛሬ ሻሃዳ መያዝ እንደምትፈልግ ነግራ ከጓደኛዋ ጋር አብረው መጥተዋል። ይሄ በጣም ደስ የሚልና ለኛ ትልቅ የሆነ ሰላም ያለው እርጋታ አይደል? ሁላችሁም የምትመልሱት ይሄን መልስ ነው አይደለ? ወደዛ መንገድ የተሻገረች እህት አለች። አላህ ሱብሓነሁ ወተዓላ እንኳን መረጠሽ እንኳን ወደደሽ ነው የምንለው። ከካሜራ ጀርባ ሻሃዳ ትይዛለች። ትልቁ ነገር ወደ ተፈጠረችበት ዓላማ ለመመለስ መወሰኗ ነው። አልሐምዱሊላህ ረቢል ዓለሚን። አላሁ አክበር። ዛሬ አንድ እህታችን እዚሁ ሻሃዳ ትይዛለች። በጣም ከባድ ነው። ቤተሰብ ሳያቅ መኖሩም ከባድ ነው። ካወቁ በኋላ ደግሞ ካልተቀበሉ በዛ መንገድ መኖር በጣም ከባድ እንደሆነ የኔ መንገድ ብዙ አሳይቶናል ብዬ አምናለሁኝ። እንግዲህ እህታችን እዚህ ጋር ተቀምጣለች። በጣም ደስ በሚል ቀን ላይ እንግዲህ ወደ ተፈጠረችበት የእስልምና ሃይማኖት ትመለሳለች። ሻሃዳዋን ትይዛለች ማለት ነው። ሻሃዳ ልትይዢ ነው። እንኳን ደስ አለሽ። ምን እየተሰማሽ ነው? ከሻሃዳው ቀድሞ ምን ደስ የሚል ነገር አለ? ፍላጎትሽ ስለሆነ ዝም ብሎ ሳይሽ በጣም የሳቅሽ ነውና ይሄንን ፈገግታሽን ኦዲየንስ ቢያይ በጣም ደስ ይለኝ ነበር። ግን ብቻዬን ነው የማጣጥመው። ምንም ማድረግ አልችልም። ተመልካቾች ወላሂ ፈገግታዋ በጣም ነው የሚያምረው። ይሄ ደስታ ውስጣችሁን ፈንቅሎ ሲወጣ ይታያል አይደል? ፊት ላይ ወላሂ ፊቷ እንደዛ ነው። በጣም ነው የሚያምረው። ማለት የምር ደስታ ፊት ላይ ሲንጸባረቅ ታውቃላችሁ። እናንተማ ታያላችሁ በኋላ ላይ። ብዙ እናቆይባት አይደለ? ድልድዩን ተሻገረው በምን በሻሃዳ። ስለዚህ ወንድሜ ኤልያስ እንጠራውና እሱ ሻሃዳ ያስይዝልናል ማለት ነው። ዝግጁ ነሽ? ያ አላህ ፈገግታ ወላሂ እንዴት እንደሚያምር ማሻአላህ። ወንድሜ ኤልያስ እኛ ወደዚህ እንልህና ሰላም አለይኩም መርሐባ። እኔ የምለውን ቀጥታ አንቺ ትያለሽ። እንደዚህ በይና እጅሽን አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ አላሁ አክበር። አሁን ያልኩትን ነገር በአማርኛ ደግሞ እንለዋለን። ከአንድ አላህ በስተቀር በእውነት የሚገዙት አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር። እንኳን በሰላም ተመለሽ። አልሐምዱሊላህ ኢንሻአላህ። እሺ አንድ ሀሳብ እኔ በጣም ደስ ብሎኛል። አራታችሁም ግን እያለቀሳችሁ ነው።
የሆነ የምትጋሩት ስሜት ያለ ይመስለኛል አይደል? እችን ቀናችሁን አስታውሳችሁ ነው አይደል? እሺ ሂዳያ አንድ ሀሳብ አመጣለች። ስም አውጡላት ብላለች። እስቲ ቆይ ስምሽ ማን ይሆን? ራህመት እኔ ለውጣ ረመዳን የራህመት ስለሆነ የራህመት ወር ስለሆነ ራህመት ሙጂዛ ተአምር አንቺስ? መርየም ለምን? ንጹህ ሴት ናት። ነስታለች ነው እሱ ማሻአላህ። አይሻ አሁን ሌላ እንትን መጣ። ይሄውላችሁ አይሻ በረመዳን የሰለመችውና ረመዳን ደግሞ የራህመት ወር ስለሆነ ራህመት ትባል ብላለች። አሁን በጣም ንጹህ ሰው ሆናለች። ስለዚህ መርየም ትሁን ብላለች። ይሄ ተአምር ነው ዛሬ የተፈጠረውና ሙጂዛ ትሁን ብላለች። እኔ ምንም ምለው የለኝም ብላለች። የሷን ምርጫ እንስማ አይደል? የትኛውን ስም ወደድሽ? ላስታውስሽ? መርየም፣ ራህመት፣ ሙጂዛና አይሻ ራህመት ራህመት ሚሆን ነገር ስለዚህ ራህመት ለምን መረጥሽው ግን? ምክንያቱ ደስ አለሽ ነው ወይ ስጠራው ደስ አለሽ? መጀመሪያ ደስ አለሽ? ፈገግታው ያምር በአላ መርሐባ በጣም ደስ ይላል። አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ አንዲት ነፍስ ወደ ተፈጠረችበት ዓላማዋ ወደ ጌታዋ ተመልሳለች። ይሄ በጣም ደስ የሚል ነው። እናንተንም እንደሚያስደስታችሁ ተስፋ አደርጋለሁ። እኛ ትንሽ እዚህ ስሜት ላይ እንቆያለን። ስንመለስ ግን ወደ ጌማችን ቀጥታ እንገባለን። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ይህንን ፕሮግራም እንግዲህ አጋሩን ያበረቱን ተቋማት አሉ። እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ሕክምና ክሊኒክ፣ እንደዚሁም ደግሞ በአለባበስ በኩል ነጁ ፋሽን አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። 9282 ላይ ዋይምን እያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። በያላችሁበት ቆይታችሁን ከኛ ጋር አድርጉ። እንመለሳለን። ስለዚህ አሁን ወደ ጌማችን እንግባ ይሻላል። እሺ ጥያቄዎች አሉ። እኔ ምልክት ሳስረዳ ጎበዝ ነኝ ብላለች፣ እሷ ታስረዳቸዋለች። ሶስታችሁ ደግሞ ትመልሳላችሁ። እንግዲህ የአንዳችሁ ጎበዝ አለመሆን ሽልማቱን ወደ ወንዶቹ ይወስደዋል። ጎበዝ ከሆናችሁ ደግሞ ሽልማቱ እናንተ ጋር ይቀራል ማለት ነው። እንጀምር። ትልቅ ሽልማት ነው የሚያመልጣችሁ ታውቂያለሽ። አስጠንቅቋት በደንብ እንጀምር ነው። ጀምሪ። አላመንሽም? እኔ ልንገርሽ ቃል አይወጣም። ሻሃዳ መያዝ፣ ሂጃብ፣ ሰኪና፣ ሰላት፣ የሰላት ሰኪና፣ የሂጃብ ሰኪና። አስረጃሃ እኮ ጥሩ ነው። ትንሽ ነው የቀረሽ። ሞክሪ። አራለ ኡምራ አልቋል። ምንድን ነው? ዝም በይ። ኢስላምን አስራጅ ነው ያላት። ሻሃዳ ትይዥም እንዴ? አይ በቃ አወለሽ ቀይሪ። ታስበይናለሽ። ይቀር? እኔ ይሻላለሁ ከሱ። አንቺ ትያለሽ? ችግር የለም። አንቀይራቸው እንዲያሸንፉ። እሺ ነው ተቀያየር። ከተሸነፉ ግን ኢስላምን ለማስረዳት ሂጃብ። እሺ አሁን ረመዳን አንበሳ መልሳለች በሰከንድ ውስጥ። ሰላት ቂብላ መለስታ ሆነ ቶሎ እሺ
አይተሸነፈ? ኧረ ምንም እኮ አላልኩም። እሺ የኔ መንገድ ነኝ። እንዴ ሶፊያ በለው እንጂ መጀመሪያ ሶፊያ እሺ የመጨረሻው ነው። መልሰዋል ብዙውን፣ አንድ ይቀራቸዋል። ሰላት ሱቢ ሰላት ሌይል ታጁድ ሰላት እሺ ሱና ሰላት መልሱ እንጂ ሁለት ረካ እኮ ሱቢ ፈጅር እንዴ ሱቢ ፈጅርን መጥራት አለብሽ። ማሻአላህ በጣም በፍጥነት ሁሉንም መልሳችኋል። ስለዚህ ወንዶቹ ይምጡ። የወንዶቹን ደግሞ አይተን አሸናፊውን እንለያለን። ደረጃውን የጠበቀ የአፍና የጥርስ ሕክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ሕክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ሕክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 4370 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ግን እንተዋወቅ። ማን ልበል? እኔ አህመድ። አህመድ። የትላንቱ ማን? ቴድሮስ። እሺ አማን። የትላንቱ ትላንት አማኑኤል፣ ዛሬ አማን። ኸይረዲ ቅዱስ። እሺ ሳላ ሚሊዮን። ሚሊዮን ሰለምክ ምን ያህል ጊዜ ሆነ? 5 ዓመት። 5 ዓመት። ምን ያህል ሆነ? 10 ወር ኢንሻአላህ። ወደ 4 ዓመት። ወደ 4ኛ ዓመት ነህ ቴዲ? 6 ዓመት። 6 ዓመት። እስልምና በተለየ መልኩ ምን ይማርካል? ሰላት። ሰላት። አንተስ? በቃ ውበቱ። የትኛው ውበት? ሙሉ የእስልምና ቁርአን አገላለጹ ምናምን ታሪክ እሱ ይማርካል። ሰላት። ሰላት ይማርካል። ቁርአኑ ራሱ እሱ ይማርካል። ደስ ይላል በጣም ተቀራራቢ ነው አይደል ስሜታቸው? መርሐባ። ወደ ጥያቄው እንግባ። ማን ነው የሚያስረዳው? ጎበዝ ማን ነው? ምልክት ላይ አላመንክበትም? አላመንክበትም? እሺ አራታችን ሰለምቶች ሙስሊሞች። አስረዳ። ኢትዮ ሪቨርት በፊት ክርስቲያን አሁን ሙስሊም። ኧረ አስረዳ። በጣም ቀላል እኮ ነው። ሙስሊሞች። አሪፍ ነው፣ አሪፍ ነው። ያሁኑ ቀጥሉ። እኔ ላገዝህ እስቲ። እስቲ በርታ። ትንሽ ጨምርበት። ሙስሊሞች ሙስሊሞች ምንድን ናቸው? በላ አለ ሰከንድ ማሸነፋችሁ ነው። በቃ አይቻልም። እንደ እጅህን ነው። ጀማ ወንዶች ሙስሊሞች፣ ወንዶች ወንድ ሙስሊም፣ ወንዶች ሙስሊሞች አለቀ። ይሄ ምንድን ነው? አንድነት። ጀማ ወንድማማችነት። ሁለተኛው ኢማም ካባ። በአንዴ ተመለሰ ካባ። እሺ ሶስተኛው
ጀምር። ሻዳ በጣም ቀል ቁርአን መቅራት ሴቶች በጣም ጎበዝ ስለሆኑ ነው። ካሜራ ሜምበር ቲቪ ክሮ ሜምበር ቲቪ ፕሮግራም የኔ መንገድ ፕሮግራም የኔ መንገድ የሰለምት ትውልሽ ፕሮግራም አስረዳችሁ እንዴ? አንዴ ድገም። ይሄ መለያችሁ ነው። አላቸው። እስኪ አንድ ሞክር በደንብ የሆነ ስንት ነገር ሞክር። አስረዳ። ብርሃን ሰላት ፕሮግራም ቀረጻ ጥያቄና መልስ አለቀ። ምን ነበር? ሶሻል ሚዲያ ስልኩ ነበር። ስልክ የለህም? ነው እዚህ ጋር እናንተ ጎበዝ ስለሆናችሁ እኮ ነው። የታለች ኢክራም? በነገራችን ላይ አዳላሽ ተባልኩ አይደል? እንደው እድለኛ ሆነው እነሱ የደረሳቸው ጥያቄ በጣም ቀላል ነበር፣ ግን አልመለሱም። እነሱ ግን ጎበዝ ናቸው። የዒዱን ጊፍት የሚወስደው ማን ነው? ስለዚህ ጊፍቱን እናመጣለን። ምን ይሁን ጊፍቱ? ምንድን ነው የማይሆነው? እኛ እንምረጥላቸው። ምን ይሁንላቸው? በቃ እናጨብጭብላቸው። እሱ ሞራል። እሺ ምን ይመስልሻል? አንቺ ንገሪኝ። ቢሆን ደስ የሚለኝ ነው። ኦኬ ጊፍት ቢሆን ደስ የሚልሽ ምንድን ነው? አባያ። ወንድና ሴት አወዳድሮ አባያ ይሸልማል? አይቻልም። ይሆናል ጀለቢያ ከተዘጋጀ ደግሞ ለእናንተ ደግሞ አይሆንም? መስገጃ በቃ መስገጃ። ይሄ ለሁሉም ይሆናል። ቁርአን ወይ መስገጃ። አንተ ግን አንተን ጀለቢያ ቢሆን ደስ ይልሃል፣ አንቺ አባያ ቢሆን ደስ ይልሻል። እንደዛም ሆኖ ግን ምንም ደስ ቢላችሁም እናንተ ጊፍት የላችሁም። አሸናፊዎቹ እነሱ ናቸው። ጊፍቱ ለእነሱ ነው የሚሆነው ማለት ነው። የሚገርማችሁ ነው ሴቶቹ እንደሚያሸንፉ ስለማውቅ ስለዚህ አንዴ ጠብቁኝ፣ እኔ ጊፍቱን ይዤ ልምጣ። ያው ጊፍቱን ታካፍሉኛላችሁ። ችግር የለውም። ቸኮሌት ሰርፕራይዝ። ማሻአላህ ካርቶን ነው ያላ ይሄንን ፕሮግራም ልናሰናዳ እንደሆነ ስናናግራት የኔ መንገድ ፕሮግራም ስፖንሰራችን የሆነችው ሁልጊዜም በአልባሳት በኩል ማለት ነው ነጁ ፋሽን ለእናንተ ጊፍት ልካላችኋለች ማለት ነው። ሳይዝ መቀየር ወይ ደግሞ ሄዳችሁ መቀየር ትችላላችሁ። ጥያቄውማ ተነግሯቸዋል። በቃ ሶፊ አንዴ ጥያቄው ተነግሯቸዋል ማለት ነው። ለነሱ አዎ አብያ ተገስ ከመጣ ለኢድ ሴቶች ለኢድ ምንድን ነው የምንፈልገው? ትልቁ ነገር እንደሚያሸንፉ ምን ታወቀ? እኔ ዝም ብዬ ጥበበኛ ሆይ እንደኛ ጥያቄ ብትጠየቁ ማናችሁም አትመልሱትም ነበር። እንደው ፉክክሩ በጣም ከፍቶናል። እኔ ከፍቶኛል በጣም እኔ ጀለቢያ እየጠበኩ ነው። ማንም አይከፋውም። ኢድ ነው አይደል? ለወንዶች ደግሞ አልቁድስ ጀለቢያ ቤተል ኢስታንቡል ፕላዛ ግራውንድ ላይ ይገኛል።
አናግረነው ነበረ። ፕሮግራሙን ስንነግረው በጣም ደስ እያለው በጣም ቆንጆ መርጬ ነው ማለብሳቸው ብሎ ይሄንን ጀለቢያ ሰጥቶናል። ሳይዙን ማይሆናችሁ ከሆነ መቀየር፣ ከለሩንም መቀየር የምትፈልጉትን በእናንተ ምርጫ መውሰድ ትችላላችሁ። አድራሻቸው ቤተል ኢስታንቡል ፕላዛ አለ፣ ከፋሚሊ ጎን ነው ያለው። ግራውንድ ላይ ሄዳችሁ መቀየር ትችላላችሁ። ይሄ ፓኩ ደግሞ ሚንበር ቲቪ ነው። እንኳን አደረሳችሁ። በዚህ አጋጣሚ እንደምትወዱት ተስፋ አደርጋለሁ። እንዳልኳችሁ ግን ሄዳችሁ መቀየር ትችላላችሁ። ፕሮግራሙን ነግራችሁ ቀጥታ ከአልቁድስ ጀለቢያ መቀየር ትችላላችሁ። ተመልካቾቻችን እናንተም የኢድ አልባሳትን ከፈለጋችሁ ሴቶቻችን ወደ ነጁ ፋሽን፣ ወንዶች ደግሞ ቆንጆ ጀለቢያ የምታገኙበትን አልቁድስ ጀለቢያን ጎብኘት ታደርጋችሁ በጣም ቆንጆ የሚሆኑ ለኢድ የሚያስዋችሁን አልባሳትን ማግኘት ትችላላችሁ። ሁለቱንም አጋሮቻችንን እጅግ አድርገን እናመሰግናለን። እንደዚህ ያለ ቆንጆ የነበረ ቀናችንን የበለጠ ደግሞ ቆንጆ ሆኖና ደምቆ እንዲታይ ስላደረጋችሁልን ምስጋናችን በያላችሁበት ይድረሳችሁ ለማመስገን እንወዳለን። አበያ እንኳን ደስ አለሽ። ኢድ ስለሆነ አሸናፊ ተሸናፊ የሚለው የጨዋታው መንፈስ ለማምጣት ነው እንጂ ኢድ ስለሆነ ግን ሁላችሁም እነዚህ ቅድም ግን ማን ፈቃደኛ ሆኖ ከናንተ ውስጥ የሚወዳደር ብዬ ነበር። ፈቃደኛ አይደላችሁም። አባያ ቀርቶባችኋል። ወንዶችም እንደዛው። ለማንኛውም እጅግ አድርጌ አመሰግናለሁ። በጣም ደስ የሚልና ቆንጆ ፕሮግራም ነበረን። የነበረን ቆይታ ይሄን ይመስል ነበር። እዚህ ውስጥ እንግዲህ በመንገዳችሁ ያልተመላለስን በርካቶች አላችሁ። ኢንሻአላህ ታመላልሱናላችሁ ብለን ተስፋ እናደርጋለን፣ እናምናለን። የ10 ወሩ ግን ትንሽ አይደል ዘለግ እንዲል እንጠብቀዋለን። የ8ም እንደዛው እንጠብቃለን። ከዛ በኋላ ግን ደግሞ ሌሎች ያለፉባቸውን የህይወት መንገዳቸውን ደግሞ ያጋሩናል። ኢንሻአላህ ሰዓት ቢኖረን ኑሮ በምን ምክንያት እንደሰለሙ ብናቅ በጣም ደስ ይለን ነበረ። ነገር ግን እሱን ለኔ መንገድ እዛው መድረካችን ላይ እናስቀምጣ አይደል። ስለተገናኘን በጣም ደስ ብሎኛል። የነበረን ቆይታ በጣም ደስ የሚል ነበረ። ሹክራን ጀዛኩሙላህ ኸይር። እናመሰግናለን። ማስተላለፍ የምትፈልጉት መልእክት ካለ የኢድ መዳረሻ ላይ ስለምንገኝም የእንኳን አደረሳችሁ መልእክት ካላችሁ ማስተላለፍ ትችላላችሁ። እሺ ቢስሚላህ፣ ሁላችሁንም እንኳን አደረሳችሁ። ሞር ደግሞ ለሰለምቲዎች ኢድ በጣም ለየት ያለ በዓል ነው። ወላሂ ያው ብዙ የሆኑ በዓሎች አሳልፈናል። ነገር ግን ኢድ ለኛ አልሐምዱሊላህ ወደ ቀጥተኛው መንገድ ተመርተንበት መተን ስለሆነ ለኛ በጣም ትልቅ ነገር ነውና አልሐምዱሊላህ የኔ አሁን 4ኛ ረመዳኔ ነው እና አልሐምዱሊላህ ለዚህ ላደረሰኝ ኢንሻአላህ ገና ደግሞ ብዙ ረመዳኖችን አገኝ ይሆናል። እንዲሁም ደግሞ ኢትዮ ሪቨርቶችን በጣም አድርጌ ያመሰግናለሁኝ። እዚህም እንድመጣ እድል የሰጡኝ እነሱ ናቸው። ብዙ ነገሮችን እያገሩልኝ ያሉት እነሱ ናቸው። ሶፊ ሚንበር ቲቪንም በጣም አድርጌ ያመሰግናለሁ። ወለታ አለብኝ እና በጣም ነው አመሰግናለሁ። ጀዛሽን ይክፈልሽ ሁላችሁንም። ኢትዮ ሪቨርሲቲ ነበረ ሰሞኑን ሶሻል ሚዲያ ላይ ሁላችንም ያየነው ነው አይደለ? በጣም ደስ የሚል ነገር ነበረው። ትንሽ ብታነሹ ደስ ይለኛል። አዲስ ነው። ኢትዮ ሪቨርሲቲ የተቋቋመው በሰለምቲዎች ለሰለምቲዎች ድጋፍ የሚያደርግ ጀማ ነው። አዲስ የተመሰረተ ነው እና ሰለምቲዎች ለሰለምቲዎች የሚረዳዱበት ወደ ቁርአን፣ ወደ ሂፍዝ፣ ወደ ተለያዩ የትምህርት እድሎች የሚመሩበት ፕሮግራም ነው። ኢንሻአላህ ብዙ አላማዎች አሉን። ኢስላምን ይዘን ወደፊት እንገሰግሳለን። ገና እንበዛለን። ገና በጣም ይቀረናል እና ኢንሻአላህ አሁንም እየበዛን አይደለ? ኢንሻአላህ ደግሞ በሚሊኒየም አዳራሽ የምንሰበሰብ የሚጠበን ላይ ይሆናል። ኢንሻአላህ በዱዓ አትርሱ። ከምንም ነገር በላይ ዱዓ አድርጉልን። ኢትዮ ሪቨርቶችንም አላህ ያቆያችሁ። መርሐባ። የኢድ መልእክትሽን አድርሽ ለኢድ። ቤተሰብ ግን ያውቃል መስለምሽን? ያውቃል። ተቀብለውሻል? አልተቀበሉሽም? አልተቀበሉሽም። እንደዛ ነገር። እሺ ቢስሚላህ እንኳን አደረሳችሁ ለሁላችሁ። ማለት ዓለም ላይ ላላችሁ ሙስሊሞች እንዳለ ኢድ ሙባረክ ብያለሁ። እዛ ሶፊያንችንም በጣም አመሰግናለሁ። ሁሉንም እነሱንም አያዝም የነሱም ኢትዮቨርት የነሱም ጀማ በጣም አሪፍ ነው። ማለትም ሰለምቴ ሆነሽ ብቻሽን ስታፈጥሪ በጣም ከባድ ነው። እነሱ ያመቻቹት ነገር በጣም አሪፍ ነው። ማንም የለም ማለት ተከራይቶ ሊኖር ይችላል። ብቻ ማፍጠር ደግሞ በጣም ከባድ ነገር ነው እና እነሱ አዘጋጅተው የነበረውም ፕሮግራም በጣም አሪፍ ነበረ እና አንቺን በጣም አመሰግናለሁ። እነሱን በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። ኢድ ሙባረክ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እሺ በመጀመሪያ ደረጃ እዚህ በመምጣቴ በጣም ነው ደስ ያለኝ። ምክንያቱም አብዛኛውን ጊዜ የማየው በሶሻል ሚዲያ እንጂ እንዲህ በአካል ማንንም አይቻል አቅምና በጣም ነው ደስ ያለኝ። ማለትም ሁላችንም እዚህ ጋር ያለነው ሰለምቴዎች ነን እና ሁላችንም የተለያየ ነገሮችን አሳልፈናል ምናምን ነገር
እና ደግሞ እዚህ መሰባሰባችን ያው እንግዲህ ትልቅ ነገር ነው። አልሐምዱሊላህ እስልምናን ለሰጠን ጌታ ራሱ በጣም በቃ ትልቅ መመረጥ ነው። እስልምና አላህ ቢወድና ቢፈቅድ ደግሞ ለሁሉም ይሰጣል። ይሄ ሁላችንም የምናምነውና የምንፈልገው ነገር ነው። አላህ ለሁሉም ሂዳያን እንዲሰጥ ደግሞ ሁላችንም ኢንሻአላህ ዱአ እናደርግ። ቤተሰቦቻችን ያልሰለሙ አሉ፣ እየሰለሙ ያሉ አሉ። ስለዚህ ይሄ ሁሉ ነገር ስላለ ያው ሁላችንም በዱአ እንበርታ ነው። ጊዜውም ሌሊት ነው። የሌሊት ደግሞ ዱአ በጣም የተወደደችና ተቀባይነት ያላት ስለሆነች ሁላችንም በዱአና በሰላት እንበርታ ላለው ኢድ ሙባረክ ለሁላችሁም። ይሄን ላዘጋጃችሁ አላህ እንግዲህ በዚህ መሰባሰባችንን አይቶ በላይ በአኺራም አላህ ይሰብስበን። ሁላችንም ሶፊም አላህ ይጨምርላችሁ። ሁላችሁም ብዙን ጊዜ ሶሻል ሚዲያ ላይ ነው ማያችሁና አላህ ይጨምርላችሁ ሁላችሁንም። ምክንያቱም በእናንተ ናይቶ ወይኛ ናይቶ ብዙ ወደዚህ ዲን የሚመጣ ሰው ስላለ እንደዚህ አይነት ነገሮች ይበረታታሉ። እንግዲህ ኢንሻአላህ ወደፊትም በደንብ እንበዛለን። እህቴም እንዳለችው ቀጥሉበት። ሚንበር ቲቪ ራሱ ማሻአላህ በጣም ከመስለሚ በፊት ራሱ አየው ነበርና የኔ መንገድም ታየው ነበር። ከመስለም አስቀድሞ አየው ነበር። እሺ በቃ ንጽጽር ላይ ነው ብዙን ጊዜ እንደዚህ በጓደኝነት ነው የመጣሁትኝ። ከዛ ደግሞ ያለውን ነገር ማየት እያየን ስንመጣ የኔ መንገድም አለ በቃ ብቻ ያለው ነገር ይስባልና ሌሎችም እንደዚህ ተስበው እንዲመጡ ሁላችሁም እንግዲህ በርቱ ኢንሻአላህ ቴዲ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ ብቻ ነው ማለት የምችለው። ጀዛከላ ሶፊ አንቺንም በጣም ነው የማመሰግነው። በይበልጥ ደግሞ ኢትዮ ኢቨርትን በደንብ ታስተዋውቂልንና ማለት ብዙ ወንድምና እህቶች አሉ ያላወቁ ይሄንን አሁን የተወሰኑ ናቸው። ኢቭን እነሱ እንኳን አሁን እዚህ መተን ያወቁትና ብዙ ወንድምና እህቶቻችን ቢቀላቀሉንና አላማችንን አብረን ብናሳካላለሁ። ሽክራን በጣም አመሰግናለሁ። ሰላም አለይኩም። እስልምና መርጠነው ሳይሆን ተመርጠን የምንገባበት ሃይማኖት ነው። ማንም ስለፈለገ ሙስሊም መሆን አይችልም። አላህ ስለፈለገ ብቻ መርጦ ራሱ መርጦ የሚሰጠን ነገር ነውና አላህ ለቤተሰቦቻችንም ለሁሉ ሂዳያ እንዲሰጥልንና የምንፈልገውን ነገር ኢንሻአላህ ለምንወዳቸው ሁሉ አላህ ሂዳያውን ይስጥልን አይደል? ትልቁ ዱዓችን ነው። የሁላችንም ዱዓ ነው። አብሽር። ሰላም አለይኩም። ለመላው የእስልምና ማህበረሰብ ኢድ ሙባረክ እና አንድ ማመስገን የምፈልገው አለ ኡስታዝ አቡ ሃይደር ወይም ኡስታዝ ሳዲቅ ወደ ብርሃን፣ ወደ ደስታ፣ ወደ ሙሉነት ለመምጣት ሰበብ ስለሆነ እጅግ በጣም አመሰግናለሁ። በርታልን። እኛም በጣም እናመሰግናለን። እንደዚህ ያለ ፕሮግራም ደግሞ አሰናድተው እኛንም እዚህ እንድንገኝ ያደረጉን ሂዳያ ኢስላሚክ ሴንተር እንግዲህ ብዙ ወንድሞች አሉ እዛ ውስጥም ይሄንን ፕሮግራም አሰናድተው እኛም ደግሞ ተገኝተናል። እንደዚህ ያለ ወንድማማችነት ታማችነት እንደዚህ ያሉ ወደ እስልምና የመጡ ወንድሞች እህቶች ጋር ሁሌ የሚነሳ አንድ ጥያቄ አለ። ስንመጣ አላሁ አክበር እንኳን ደስ አላችሁ እንኳን ደህና መጣችሁ እንባላለን። ከዛ በኋላ ግን እንረሳለን የሚል ሁሉ ጊዜ የሚመጣ ትችትም አለ። ሀቅ ነው። ከመጡ በኋላ ቤተሰቦቻቸውን ጥለው ነው የሚመጡት። እዚህ ግን ሲመጡ የሚቀበላቸው የለም፣ አንቀበላቸውም። ይሄ ደግሞ ሁላችንም ጋር ክፍተት ነው። ኢንሻአላህ ይስተካከላል ብለን እናስባለን። ምናልባትም ኢትዮ ሪቨርት ደግሞ ይሄንን አቃፊ ሆኖ እንደ አንድ ተቋም ትልቅ ሆኖ የሚመጡ ወደ እስልምና የመጡ ወንድሞችን እህቶችን እንደው አለሁላችሁ እንደሚል ተስፋ እናደርጋለን ኢንሻአላህ። የነበረን ቆይታ ይል ይመስል ነበር። ውድና የተከበራችሁ ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የፍቅር የአንድነት የወንድማማችነት እንዲሆንላችሁ እንመኛለን። የኔ መንገድ ፕሮግራማችን እንግዲህ ዛሬ ከስቱዲዮ ወጣ ብሎ በወዳጅነት ፓርክ ውስጥ ያሰናዳው ፕሮግራም ይሄንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። 9282 ላይ ወይ ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። የኔ መንገድ ፕሮግራምን አጋሩን ያበረቱልን ተቋማት አሉ። እጅግ አድርገን እናመሰግናለን። ኬርላን አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ሕክምና ክሊኒክ እንደዚሁም ደግሞ በአለባበስ በኩል ነጁ ፋሽን አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ዛሬ ደግሞ በተለየ መልኩ ነጁ ፋሽን እና አልቁርስ ጀለቢያ ለዛሬው ውድድራችን ፕሮግራማችን ማሳመሪያ ይሆን ዘንድ አበያም ጀለቢያም ሰጥተውናል። እነሱንም እጅግ አድርገን እናመሰግናለን። የነበረን ቆይታ ይሄን ይመስል ነበር። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ባይ ባይ።